ብሩክ እጅግ በጣም ከባድ ጭንቀት ውስጥ ገብቷል። ሀይሚ ጥላው ልትሄድ ወስናለች። አብረው መቆምም አብረው ማውራትም አብረው መቀጠልም አልፈለገችም። ይህንን ውሳኔ ተከትሎ እንግዲህ ብሩክ እጅግ በጣም ከባድ ሆኖበታል። ምክንያቱም ሀይሚን ማጣት ምን ያህል ከባድ ሊሆንበት እንደሚችል ሁላችንም እናውቃለን። ስለዚህ እሱ ብሎ ብሎ ራሱን እየተጠራጠረ ነው። ራሱ ምንም እርግጠኛም አይደለም። ያደርገው አያደርገው የሚያውቀው ታሪክ የለም። አሁንም ምንም ያመነው ነገር የለም። ውሸቶቹን እየደባበቀ እየሸፋፈነ ነው የሚገኘው። ጋሽዬን እንግዲህ ይዞ መጦ ጋሽዬ ካለ ሀይሚ ወደ እኔ ትመለሳለች፣ ይቆጣታል፣ ይመክራታል፣ እኔ ጋር ትሆናለች ብሎ አስቦ ነበር። ሀይሚ ግን ውሸትህ አሞኛል፣ ክደኸኛል፣ ዋሽተኸኛል፣ ስለዚህ ከዚህ በኋላ ከአንተ ጋር መቀጠል አልፈልግም፣ ከዚህ በላይ መታመም፣ ከዚህ በላይ ማልቀስ አልፈልግም ብላ እንግዲህ ጥላ ሄዳለች። በልጁ ጉዳይም እንግዲህ ለጋሽዬ እውነቱን ንገረኝ ልጄ እባክህ እንዳትደብቀኝ ቢለውም እሱ ግን ከመዋሸቱ ወደኋላ አላለም ማለት ነው። በጣም ያሳዝናል። አሁንማ ለእዩ ራሱ እያዘነላት ነው። እውነት ነው እንዴ? ለሴት በጣም አዛኝ አይደለህ እንዴ? በጣም አሳቢ አይደለህ እንዴ? አይ ብሩክ፣ እኔ ስለአንተ እንደዚህ ማውራት እኔ እንደዚህ ባላወራ ደስ ይለኝ ነበር፣ ግን እውነታውን ላውራችሁ። አንደኛ ይሄ ልጅ ራሱን ምንም ሊያምን አልቻለም። ጋሽዬ ሲመጣ እኔ 100% እርግጠኛ ነኝ ልጁ የኔ አይደለም። አረ ሙዚቃውን ደግሞ በሰማ አረ ሙዚቃው ተቃጠልኩ። እግዚአብሔርን እየተናደድኩ እየጨስኩ ደግሞ የምስቀው ነገርስ የምሬ ነው። የአባት ፍቅር የተለየ ልጄ እባክህ ትዝ አትበለኝ የሚል ሙዚቃ። አረ እባክህ ናፈቀህ እንዴ ልጅ? በል እንግዲህ እስኪ ወልድ ጠብቅና አባብሎ እቀፈው፣ አሳድገው የአባትነትን እስኪ ባይሆን ኒንጃ ለሀይሚ መሆን አልቻልክም። ምናልባት እስኪ ለልጅ መሆን ከቻልክ ጥሩ ነው። እንዴ ሀይሚን ማጣት ነው እንዲ ያስፈራ? ያንተ ውሸቶችስ ያልገባኝ ነገር መድኃኒዓለምን አሁን ማለት ነው ይኸውላችሁ፣ አንድ ሰው ካልሞተ ወይ የመርሳት ከዛ በኋላ ወድቀ ነበር እንዴ? ጭንቅላት ተመትቶ ነበር? እኔ ያልገባኝ ነገር ማለት ነው ከእዩ ጋር ተኝተ ካደርክ በኋላ ወይ ደግሞ የሆነ ነገር ከተፈጠረ በኋላ ጭንቅላትን ተመትተ ነበር እንዴ? ወድቀ ነበር? ከዛ የመርሳት ችግር አጋጥሞ ነው የማታስታውሰው? አልገባኝም። ማግኘትን ደግሞ ተናግራል። ከዛ በኋላ ጭንቅላትህን ብላ ነው እንደ ራስህን አስታ ግንኙነት እንድታደረግ ያደረገች ነው ወይንስ? አረ ጉድ እኮ ነው። እንደው የማይመስል ነገር እኮ ነው እናንተ። እኔ አሁን የምሬ ነው በብሩክ ቦታ በሆን እኔ ከሀይሚ ጋር ነበርኩኝ። እውነታውን ለምን አይናገርም? ለምን ይዋሻል? እኔ እኮ አሁን ችግሩ እኔ ስለ ልጅ አይደለም እያወራሁ ያለሁት፣ እግዚአብሔርን ነው ብላችሁ። ልጅም ካለው ጥሩ ነው። የእግዚአብሔር ስጦታ፣ የእግዚአብሔር በረከት፣ የእግዚአብሔር ጸጋ ነው። በእርግጥ አንዳንዴ ልጆች ወደውና ፈልገው መርጠው ባልመጡበት ነገር ዋጋ ይከፍላሉ። በቃ እናትና አባት ሲለያዩ አስቸጋሪ ህይወት ይሆናል። ለልጅ ነው የሚከብደው። ግን እኔ ስለ ልጁ ማርገዝ እኔ አሁንም እርግጠኛ አይደለሁም፣ እግዚአብሔር ምስክሬን። ግን ማለት ነው እሱ በዚህ ልክ ራሱን ከተጠራጠረ እንዴት ነው እኔ ላምነው የምችለው? እኔም ጥርጣሬ ላይ ነው ያለሁት። ግን ማለት ነው አሁን ለምሳሌ ቡታጅራ ሄደ አይደል? ሄደ፣ ከዛ እዩን አገኛት። ከዛ ካፌ ነው የተገናኙት። ቤቷ ነው የወሰደችው ወይስ ሆቴል አልጋ ይዛ ነው የጠበቀችው? ወይስ እሱ አልጋ ይዞ ነው የጠራት ነው ያላት? ከዛ በኋላ ምንድን ነው የተፈጠረው? እያንዳንዱን ነገር ማስታወስ ላያስታውስ የሚችለው እንኳን ማለት ነው እንደ አላስታውስም፣ የሆነ ነገር ቀብታይ ነው የሆነ ነገር አስነቅ። ምንም አትቀባህም ሲጀመር። ሆን ብለ የሄድክ ሰውዬ እንዴት ብላ ነው የምትቀባው? እንዲሁን የሆነ ተንኮል አሰባ ቢሆን ማለት ነው። በእርግጥ ተንኮል ያሰበችው ሊሆን የሚችለው ብዬ የማስበው ያረገዘችበት ወርና እሱ ቡታጅራ የገባበት እሷን ያገኛት ወር፣ እንደገና ደግሞ ሀይሚን መውሰድ አልፈልግም ብሎ ከእሷ ጋር ወዲያውኑ እስኪ ነጋ እንኳን መጠበቅ አልችል ብሎ በጠዋቱ ነው ሄዶ ያገኛት። እንግዲህ አስቡት። እና ያ ነገር ሆነ ይባል የሆነ ነገር ራሱን አስታውቃብታው ነው ምናምን። እኔ እንደዛ ላምንም፣ ይቅርታ አድርጉልኝና ፈልጓት ነው ሄደው። መድኃኒዓለምን ፈልገህን የመጣሁ ነው ያልመጣሁብህም፣ መጣብኝ እንጂ አልመጣሁብህም ነው። ስለዚህ አንድ ውሸት ለመደበቅ ብለህ ውሸቶችን መዋሸት የለብህም። አቁም። ጋሽዬንም እዚህ ውስጥ አታስገባ። ጋሽዬ ተው፣ ዝም ብላችሁ አብራችሁኑ ማለት የለም። እኔ ጋሽዬ አከብሮታለሁ፣ ወዶታለሁ፣ ስለመጡ ደስ ብሎኛል። ግን ደግሞ እች ልጅ መስማት ያለባት እውነት አለ፣ ማወቅ ያለባት ነገር አለ። ምክንያቱም ይሄ ነገር ታሽጎ ታፋፍኖ ተደባብሶ ተይ ተብሎ ዝም በይ ተብላ የምትታለፍ ወይ ደግሞ ሁሌ ስትታመም ሁሌ ጥርጣሬ በሆዷ ውስጥ ይዛ ልቧን በቃ አሻክራ ለሱ ሙሉ እምነት ሳይኖራት ወደማይሆን ህይወት ውስጥ እንድትገባ እንገፋፋት። አሁን ላይ ብዙ ምርጫ አላት። አሁን ላይ ብዙ መወሰን የምትችልበት ሁኔታ ላይ ነች። ነገ ክብሯን ከሰጠችው በኋላ ነገ አብሮ መኖር ከጀመረች በኋላ ነገ ስጥሏት እንደማይሄድ በምን አወቃችሁ? ይህን ፍቅር እየሰጠችው እንዲህ እየተንከባከበችው እንዲህ አብረው እየሆነች እንዲህ በቃ በግልጽ ማለት ነው። የምሬ ነው። የቤተሰብ ቁጥጥር የለባቸው፣ የምን ቁጥጥር የለባት። አብሮ በግልጽ እያገኛት በሚፈልጋት ሰዓት እያገኛት እያወሩ እየተጫወቱ እየተላፉ ዛሬ ሌላ ሴት ፍለጋ ከሄደ ነገ ደግሞ
ትዳር ውስጥም ሲሆን ይሄ ነገር በቃ ሊያደርገው ይችላል፣ ሊሳሳት ይችላል። ይሄን እሺ ተሳስቶ ነው ያደረገው እንበል። ግን እውነታውን ለምን ማስረዳት ከበደው? ያልገባኝ ነገር ምንድን ነው? ያቃተ የከበደ ነገር ራሴን አላቅም 100%። ጋሽዬ ሲመጣ ጋሽዬ ፊት ነው እንዴ 100% እርግጠኛ ነኝ የምትለው? መጀመሪያ ላይ ስታወራ እኮ እዩም እያሳዘነች ነው እንዲህ መሆኗ። አሁን ያስፈራህ አንተ ሀይሚን ማጣት ነው። በቃ ሀይሚን ካልፈለካት ለእሷ ስሜት ካለ ከልጅ እናት ጋር መኖር ትችላለህ። ሀይሚ እንደሆነ ይሻላታል። አሁን ላይ ትዳር ከገባች በኋላ ወደ ሌላ ብዙ ጉዞ ብዙ ረዥም ነገር ከጀመረች በኋላ ነው ሊከብዳት የሚችል የነበረ። አሁን ላይ ብዙ ምርጫ አላት፣ አታስብ ስለሷ። ግን ማጣት ካልፈለክ ለእሷ ቦታ ካለ ለእሷ ስሜት ካለ አሁንም እንደማትለያዩ እኮ እናውቃለን። የሆነ እውነት እንደሚወጣ የሆነ ነገር እዩ የሆነ ቀን እግዚአብሔር ብሎ ደግሞ እውነታውን ልትናገር ትችላለች። ግን አንተ ለምን መከራከር ከበደ? ለምን እውነታውን መናገር አቃተ? እንዲህ ነው የተፈጠረው። በቃ እዚህ ተገናኘን፣ እንደዚህ ያደረግኩኝ፣ ከዛ እንዲህ ተፈጠረ። እንዲያወራችሁ አውራት የተገናኛችሁበትን ቦታ እንኳን ሀይሚዬ እንዲህ ነው የተገናኘ ነው። ከዛ በኋላ አይቻት አግኝቻት አላቅም ወይ ደግሞ ከዛ በኋላ ምን እንደተፈጠረ አላቅም እንዲህ ነው ብለህ ብታስረዳት። ለምንድን ነው ዛሬም ራሱ የምትዋሸው? እኛ ሕፃን ነን ወይ? በቃ ተጨንቅ ያለው እንዲሆኝ ያለው ምናምን ስለአንተ ችግር መስማት አንፈልግም። ሲጀመርም ማለት ነው ላትጨነቅ አትችልም። ምክንያቱም ያጠፋው ራስህ ነህ፣ የዋሻት አንተ። እኛ ስለ ልጁ አይደለም እያወራን ያለ ነው ምንም ማለት ነው። እና ስለ ልጁ ሳይሆን ስለ እምነት ነው። እምነቷን አጉድለሃል፣ ተጫውተህባታል፣ ቀልደህባታል፣ አሾፈህባታል። የምሬን ነው። ሀይሚን እንደምትወዳት ከኛ በላይ እናውቃለን። ታስብላታለህ፣ እናውቃለን። ግን ለቤተሰብ ክብር እሰጣለሁ ምናምን ለምትለው ማለት ነው መጀመሪያ እሷን መቼ አከበርካት? አጠገብ ያለችውን ሴት መቼ አከበርካት? ሲጀመር የምሬን ነው። ብታከብራት ብትወዳት የሆነ ክብር ቢኖር ትንሽዬ እንደው የእውነት ባወራው ልክ ትንሽ ክብር ቢኖረ ኖሮ ይህንን ነገር ልታደርግ አትችልም ነበር። የምር ሌላ ሴት ጋር እኔ አላቅም። አንድ ሰው እንዴት ነው ልጅ አስረግዞ ማለት እንደ አልገባኝም። እኔ ግራ ገባኝ እኮ አንተም ግራ ገብቶ እኛንም ግራ አጋባል። እውነቱን ተናገር፣ ተንፍስ። በቃ ተሳስተም ከሆነ ሰውነ እግዚአብሔርን እንቀበልሃለን። እስከ ሙሉ ስህተት እስከ ሙሉ ጥፋት ሰው ጥፋቱን አምኖ ከተቀበለ እንቀበላለን። እስኪ እንቀበላለን። እውነቱን አውጣ። ምንድን ያጠፋው? ምንድን ያደረግከው? ይበልጥ ሀይሚን እየዋሸ እየደባበካት ልቧን አትስበረው። በቃ አታገኛት። እንደው እውነታውን ማትናገር ከሆነ አንተ ራስን እየተጠራጠርክ እዚህ ጋር ሀይሚ እንድታምን አትጠብቅ። እና ደግሞ አንተ እንደፈለግክ አድርገህ መጠህ ምናምን ነገር እሷ ደግሞ ህሊና እኮ አላት። እዛ ጋር የልጅ እናት ትተህ እዩን እያስለቀስክ እሷ ጋር መጠህ እንድትኖር አትፈቅድልህም ሀይሚ ራሱ። የምሬን ነው። እውነታውን ተናገር። ያለውን ነገር በዚህ እንዴ ጋሽዬ መጣ እና ምን ይፈጠር? ጋሽዬ በእርግጥ አንተም ተይ አንቺም ተይ ይላል። ችግሮቹ ለእናንተ ያልታዩችሁ ችግሮች ጋሽዬ ታይቶት እንደዚህ አታድርጉ ሊል ይችላል። ግን ሀይሚን ማስገደድ አትችሉም። ጋሽዬም ቢሆን ሀይሚን የማስገደድ መብት የለውም። አዎ አባት ነው፣ ጥሩ አባት ነው፣ መካሪ ነው፣ ሁሌ አስታራቂ ነው ምናምን። ያው ህይወት ላይ ፍቅር ላይ ጭቅጭቅ ጸብ አለ፣ የታወቀ ነው። ግን ደግሞ በዚህ ልክ ሀይሚ እያለቀሰች የምትኖርበት ምክንያት አልገባኝም። ሀይሚ ደግሞ ሴት ሁኝ በቃ እግዚአብሔርን እንዳታለቅሽ እንድች ብለሽ። ሩታ እድሜ ልኳን እያለቀሰች ማለት ነው። አንድ ቀን ስቃ 10 ቀን ነው የምታለቅሰው። ስለዚህ መወሰን ያለብሽን ውሳኔ ተረጋግተሽ ወስኝ። መቀበል ያለብሽን ነገር ተቀበይ። ከዛ ውጭ ግን ሚዲያ ላይ መጠሽ ማልቀስ የለብሽም። ፏበይ፣ ድምቀበይ፣ ቀብረረበይ። ሁሉም ነገር ያልፋል። እግዚአብሔር ብሎት ደግሞ ብሩክ ምንም ነገር ካላጠፋ እኔ አሁንም ልንገራችሁ ችግሩም የከፋው በኋላ ነው። አሁን ላይ ተውት። ይሄ ሀይሚ ራሱ ቁማ ተቀምጣ ማውራቷ እሱን ፊት ለፊት ማየቷ ራሱ በጣም ትልቅ ምህረት ነው። እውነት ለመናገር ለብሩክ ትልቅ ምህረት ነው ያደረገችለት፣ ትልቅ ይቅርታ ነው ያደረገችለት። ግን ብሩክ አልገባውም። አሁንም ለመደበቅ እየሞከረ ነው። ግን እንዲህ እየደበክ በሄድክ ቁጥር ችግሩ እየሰፋ ይመጣና ለአንዴና አይንህን ራሱ ለማየት ይቀፋታል። ብሩክ እመነኝ፣ ሀይሚ እንኳን እንዲቁጭ ብላ ልታወራ በጥግ እንደው በዛ ማዶ ስታልፍ ራሱ ብታይ በቃ ትጸየፋለች። ምክንያቱም ውሸት እየዋሻት ነው። በቃ አቁም ውሸትን። የተፈጠረውን ነገር እኛ እንኳን ባንሰማ ባናቅም ከሚዲያ ጀርባ ወይ ደግሞ ከካሜራ ጀርባ ሀይሚዬ በቃ በዚህ መንገድ እንዲህ ተፈጥሮ ነበር። ሁሉን ነገር አስረዳት፣ ተናገር፣ አውጣ። አላስታውስም የሚባል ታሪክ የለም። ወይ ያኔ ጭንቅላትን ከፎቅ ላይ ወድቀ ወይ ደግሞ ተፈንክተ ምናምን ከነበር ጭንቅላት ትክክል ካልነበር ወይ ተናገር። ሕክምና ገብተህም ከሆነ ተናገር እንጂ አንድ ሰው አንድን ሴት ጭን ስር ገብቶ ወይም ደግሞ አስረግዞ እንዴት አላቅም ይላል። ወይም ደግሞ ከሌለህበት እችን ልጅ አውርታት ብቻ ከሆነ የሄድከው
ምክንያት ሊኖር ይችላል። ያገኘሃትን አንደኛ ለምን ከአዲስ አበባ ቡታጅራ ድረስ መሄድ እንደመረጥክ ያላለቀ ፍቅር አለህ ወይ? እኔም ጥያቄ መጠየቅ ፈልጋለሁ። አንደኛ ሀይሚ ራሱ መጠየቅ ያለብሽ ድጋሜ ከተገናኘሽ እንዲሁ በቃ አላረኩትም እያለ በውሸት ከሚያደማሽ ልብሽን ጨጓራሽን ከሚልጠው ድጋሜ ስታገኙ ብሩክ አንደኛ እንዴት ቡታጅራ ድረስ ልትመጣ ቻልክ ነው? ወይንስ ከዛ በፊት ያላለቀ ፍቅር ያልቋጨሁ ነገር ነበረ? እንዴት ሀሳቡ መጦልህ ብዙ እናት ጋር መሄድ ትችል ነበር። እንዴት እሷ ጋር ሄድክ ትይዋለሽ? የእውነቴ ነው እግዚአብሔርን ነው። ይህን ጥያቄ መጠየቅ እፈልጋለሁ እኔም። በቃ ይሄ ልጅ ተናደደ፣ ተበሳጨ ምናምን፣ ወንድ ልጅ ነው ምናምን። እሺ በሩን ዘግቶ ቁጭ ማለት ሲችል፣ ወይ የሆነ ቦታ ቁጭ ማለት ሲችል፣ ወይ የሆነ መዝናኛ ቦታ መሄድ ሲችል፣ ራሱን ማረጋጋት ሲችል ሩጦ ቡታጅራ ነው ሄደው። እሺ ቡታጅራ ሄደ፣ ግን እንቁ የሆነችው ወርቅ የሆነች እናት እያለችው ለምን እሷ ጋር ሄዶ አላረፈም? ከእዩ ጋር እንዴት ሊገናኝ ቻለ? ከእዩ ጋር ያገኛት ምክንያት ምንድን ነው? ከዛ በፊት የነበረ ፍቅር ያልቋጨው ነገር ነበረ ወይስ ምንድን ነው? ይህን ጥያቄ ትጠይቀው። ሁለተኛ ነገር ደግሞ እዩን አግኝቷት ከመጀመሪያ እስከ መጨረሻው ምን እንደተፈጠረ፣ ምን አይነት ወሬዎችን እንዳወሩ፣ የት እንደተገናኙ፣ ከዛ ምን እንደተፈጠረ እያንዳንዱን ነገር ቁጭ ብሎ ሀይሚም እሷም ጊዜ ሰጠው ቁጭ ብሎ ያስታውስ። ሲጀመር ውሸቱን ነው፣ እግዚአብሔርን ውሸቱን ነው። ወይ ይሄ ልጅ ድራማ እየሰራብን ነው ሆን ብሎ፣ ወይ ደግሞ መናገር አልፈለገም፣ ወይ ደግሞ ይህንን ነገር 100% አድርጎታል። ግን ልጁ የእሱ እንደሆነ ካመነ ሀይሚ እስከ መጨረሻው ጥለው እንደምትሄድ ስለሚፈራ ይህንን ነገር ደብቋል። ወይ ደግሞ በተመልካች ፊት ይህንን ውርደት መቀበል አልፈለገም። ከሶስቱ አንዱን ነው ሊሆን የሚችለው። እውነት አለኝ ምንም ነገር አላደረግኩም ካለ ደግሞ ያለውን እውነት የማስረዳት ግዴታ አለበት። እንኳን ጋሽዬን ማለት ነው። የእውነቴን ነው የምላችሁ። ሌላ በቃ ፈጣሪን ራሱ አውርደ ቁጭ ብታደረግ እውነታውን ካልተናገር ሀይሚ የምትቀበል አይመስል። እኛም አንቀበልም። ተናገር እውነቱን። ምንም የሚያስፈራ ነገር የለም። የተሳሳትከው ነገር ካለ ማድረግ ባለብህ ነገር ክሰሃት ሀይሚ ይቅርታ ካረገችን አብረህ ትቀጥላለህ። ካልሆነ ደግሞ በቃ አንተም ህይወትህን ኑር፣ እሷም ህይወቷን ትኑር። ምክንያቱም ሁሌ እየዋሸ ሁሌ እየቀለድክባት አውቀ ላይሆን ይችላል። ሀይሚን መጉዳት እንደማትፈልግ 100% እናውቃለን። ግን ተጨንቅ ያለው ምናምን ብለህ ደግሞ የሆነ እንድናዝንል ምናምን አታስብ። አዎ አሳዝነናል። በቃ ትገኝበታለህ ብለን ያላሰብነው ቦታ ተገኝተ እኛንም ስቃይ ውስጥ ከተትከን፣ ሀይሚንም መከራ ውስጥ ከተትካት። አሞናል፣ እንደ ሀገር ታመናል፣ ከፍቶናል፣ በጣም አዝነናል። ግን አሁንም የተደበቀ እውነት አለ። እውነታውን አውጣ። እየደባበክ የሚታለፍ ነገር የለም። እዩ እውነታውን አፍርጠዋለች። እውነት ነው። እዩ ደግሞ አንተ እዩ ላይ የመጮህ የመናደድ የመበሳጨት መብት የለህም። ምክንያቱም ከአዲስ አበባ ድረስ እያንከለከለ ዳቦ ፍለጋ ልጅ ሳኒ እኮ ነው ሙዝ ይዞ ዳቦ ፍለጋ ቡታጅራ ሄዳል። ይቅር በለኝ አይባልም ማለት ፈልጌ አይደለም ግን እንደዛ እየሮጥ ከሄድከው አንተ ነህ። ስለዚህ ችግር የፈጠርከው አንተ ነህ፣ ችግር ያመጣው አንተ ነህ። ወይ እዛው እንዳማረብህ ስብስብ ብለህ ብትቀመጥ፣ ወይ እናት ጉያ ስር ሲከፋ ሲደብር እንደው ፀጉርን እያሻሸች ጥሩ ነገር ብትነግርህ ጥሩ ነገር ነበር። ግን ደግሞ አሁን እኛን እንደ ሀገር እያመመን ያለው አንደኛ ሀይሚን ስለዋሻት አሞናል፣ ስላስለቀስካት እኛም አልቅሰናል። ሁለተኛ ነገር ደግሞ እውነታውን እመን። በቃ እኔ ያላስታውስም ምናምን ብሎ ነገር የለም። ማንን ነው የምትሸውደው? ራስህን ነው? ተመልካችን ነው? ሀይሚን ነው? ማንን ነው እዚህ ጋር የምትሸውደው? ቢያንስ እውነታውን ተናገር። በቃ ያለውን ነገር እንዲህ ነው የተፈጠረ ብለህ ተናገር በግልጽ። ይሄን ያለው ነገር ሀይሚ ደግሞ እንድች ብለሽ እኔ ሀይሚ ማለት ነው ምጣላሽ፣ ያኔ ምቆጣሽ፣ ያኔ ምሰድብሽ እያለቀሽ ሚዲያ ላይ መጣሽ ቀን ነው። አዎ እውነታውን መቀበል ከብዶሽ አዝነሻል፣ አልቅሰሻል። በቃሽ። ከዚህ በላይ ማልቀስም እውነታው ማልቀስ ያለበት ሰው የዋሸ ሰው ነው። በነገራችን ላይ እንዴ አንቺ አላጠፋሽ፣ አልበደልሽው፣ አልጨቆንሽው፣ አልገፋሽው። ስለዚህ በሱ ጥፋት አንቺ የምታለቅሽበት ምክንያት የለም። እውነታውን እንደውም ማወቅሽ ጥሩ ነገር ነው። ወይ ደግሞ አይ በቃ የአንድ ቀን ስህተት ነው የአንድ ቀን እንትን ነው ብለሽ የምትቀበዩ የምትረጁ ከሆነ እኛ አትቀበዩ አንልሽም። የሚዲያ ወሬ ደግሞ እንዳሰሚ በነገራችን ላይ ምክንያቱም ይሄ የአንቺ ህይወት ነው። እኛ የአንቺን ህይወት አንኖርልሽም። አንቺ ነሽ የራሽን ኑሮ የምትኖሪ የራሽን ህይወት የምትኖሪው። ግን ይሄን ልጅ ጥያቄ መጠየቅ ያለብሽን ነገር ጠይቂ። ከዛ ውጭ ግን እንድች ብለሽ ከአይንሽ አንድ ዘለላ እንባ እንዲወጣ አንፈልግም። ለምን ያስቀየመሽ ጎዳሽ እሱ ነው ማልቀስ ያለበት። በቃ ሊጸጽተው የሚገባው እሱ ነው። አንገቱን ሊደፋ የሚችለው እሱ ነው። በእርግጥ አንገቱን ደፍቶ እንዲያዝኖ እንዲህ ግራ ተጋብቶ እንዲህ ተጨንቆ ማየት ባንፈልግም ግን በራሱ ጥፋት ሆን ብሎ
ችግር አምጥቷል በራሱ ላይ ባጭሩ። እና ስለ እዩም እያወራ ነበር፣ እያሳዘነችው እንደሆነ እየተናገረ ነው። ስለዚህ ካሳዘነች እንግዲህ ሁለት ወዱ አይሆንም። ወይ ሀይሚን መርጠህ እውነታውን ተናግረህ ከሀይሚ ጋር ቀጥል፣ ወይ ደግሞ በቃ ሁሉ ነገር ከዚህ ላይ ይብቃ፣ ያሳለፍነው ጊዜ ይብቃ። በቃ ሁሉም ውሸት ነበር፣ ሁሉም በቃ እያስመሰልኩኝ ነበረ። ስለዚህ ይብቃን ብለህ እዩ ጋር ሄደህ ከልጅ እናት ጋር መኖር አለቀ። ሌላ ምንም ያስለቅስም ያስተክዝም ሽማግሌ የሚያስደረድርበትም ያዙ ይልቀቁ የምትልበትም ነገር የለም። እኔ እስከማውቀው ድረስ የኔ ሀሳብ ይህንን ይመስላል። እስኪ እናንተ ሀሳብ ምን ይመስላል? ብሩክ አሁን ላይ ይበልጥ እያናደደኝ እያበሳጨኝ ነው የመጣው። ለምን እየደባበቀ ነው የመጣው? 3 ቀን 10 እስከ 1 ወር ድረስ ነው እንደምትዋሻት ምትደብቃት? እንዴት እውነታውን አትናገርም? እዩን አግኝቼ እውነታውን እሷ ለበቀል ከመጣች ምንም ነገር ብትላት አትሰማም። ግን ራስን እውነታውን ማወቅ ያለብህ ራስን እውነታውን ወደኋላ ዞር ሲጀመር ይሄን ያህል 10,000 ዓመት ሆኖታል እንዴ? በ6 ወር ውስጥ እንዴት ነው አላስታውስም ማለት? ኧረ መድኃኔዓለም ይሄ ልጅ ግን ምን ነክቶት ነው? እስኪ አስቡት። በ6 ወር ውስጥ ምንም ያደረገውን ነገር አላስታውስም፣ ረስቼዋለሁ፣ ጠፍቶብኛል። ዋት ሳይ ዋት ማንን ነው የምትዋሸው? እዚህ ጋር የአራስ ህፃን አለ እንዴ? ሀይሚ የአራስ ህፃን ነች እንዴ? የ1 ወር ህፃን ምናምን ነች እንዴ? ኧረ በስመ አብ ተው እንጂ የማይመስል ነገር ዘማይመስል ነገር። ኧረ ታመናል። ሀይሚዬ ደግሞ ጎበዝ ጥላ ሄደች እንዴ። ጋሽዬም የእውነት ለመናገር ጫና ፈጥሮ ሀይሚ እንድትመለስ እንድትስተካከል ነው የፈለገው። ግን ደግሞ ጋሽዬ እንደዚህ ተደባብሶ የሚያልፍ ነገር የለም። ብሩክ እውነታውን ያውጣ፣ እኛም እውነታውን እንፈልጋለን። ሀይሚዬ ቅመማም እውነታውን ትፈልጋለች። ስለዚህ ትክክለኛ ነገሩን በትክክለኛ ቀን ይናገር። አሁን ይሄ ጊዜ እየሰደደ በሄደ ቁጥር ሀይሚ ብዙ ነገሮችን እያሰበች ነው። የባሰ ደግሞ ማይፈታው ችግር ውስጥ ሊገባ ይችላል። ስለዚህ በጊዜ ሀሳቡን የነበረውን የተፈጠረውን ነገር እያንዳንዱ ዲቴል አውጥቶ ይናገር። አለቀ። ከዛ ውጭ ግን ሀይሚን አይዞሽ የኔ ቆንጆ እንደዚህ አትሁኝ፣ አታልቅሽብኝ። ያስለቀስካት እኮ አንተ ነህ። አታልቅሽ ማለት ምን ማለት ነው? የጎዳት እኮ አንተ ነህ። የዋሻት እኮ አንተ ነህ። ስለዚህ አጥፍተሃል። እኛ ስለ ልጁ አይደለም እያወራን ያለ ነው። ጥሩ ነው፣ ልጅም ካለ እግዚአብሔር ጥሩ ነው፣ በቃ ያሳድግላችሁ። ግን ስለ ልጁ ሳይሆን ስለ ውሸት ነው። በቃ እውነተኛውን ነገር አውራን የተባልከው። አለቀ። ስለነበረን ቆይታ አመሰግናለሁ። ብቻ ሀይሚዬ ደህና ሁኚ፣ ብሩክን ባለህበት ደህና ሁን። ሌላ ምንም አንልም። ግን እንደማትለያዩ ውስጤ ያምናል፣ ያውቃል። ሀይሚ ለጊዜው ተሰብራለች፣ ተጎድታለች። ግን መሰበር መጎዳት የለባትም። እውነታውን ማወቅ አለባት። አንተ እውነታውን የማስረዳት ግዴታ አለብህ። አመሰግናለሁ።